በተለይ ከአንድ ቦታ ላይ የሚጮህ ህዝብ የህዝቡ ብዛት ከምን መከራ እንደገባ ጨለማን አይታወቅም። ይብላላል፣ ይንጫጫል፣ ምንድን ይሰማሻል አለ። የሰው ልቅሶ ነው እንጂ ሌላ ምን ይሰማለሁ አለ። እነዚህ በብዛት የሚያለቅሱት ስራቸው አንድ የሆነ ነው አለ። ባባይ ጠንቋይ በጨሌ በቆሌ በቀይ ዶሮ በነጭ ዶሮ የሚያመልኩ ፈጣሪያቸውን የካዱ በየጠንቆ የሚሄዱ አምልኮት ያላቸው በጠቅላላ አንድ ላይ ነው የገቡ። የስራቸውንም ውጤት ነው ያሳይሻል። እነሱም ማየት አይቻልም፣ ማይቅ ገብተዋል። ግን ስራቸው ምን እንደሆነ ምን ይህን ያህል ጉዳት እንዴት እንዳመጣባቸው ስራቸውን ማየት አለብናልና ነው ወደዚህ አለና ሲያዩት የአዳራሽ ክልል ይመስላል። የአዳራሽ ክልል ነው የሚመስል። ከዛ ውስጥ የአምልኮቱ ሲበላ ሲጠጣ የሚኖረው እስተ ግቢው ድረስ የሚደበደበው ግቢው እስተ ቁርሱ እስተ ጢሱ እስተ ጓዙ ምንድነሽ በዚህ አዳራሽ ሞልቶ እንዲሁ ጨፌው ዕለት ዕለት የሚጎዘጎዘው ዳር ለዳሩ እርጥብ ጨፌ ዕለት ዕለት ለአምልኮቱ የሚጎዘጎዝ ይሄ ሰው ልጅ ነው። ይሄ ነው አለ። የዚህ ሁሉ ኃጢአት ያረፈባቸው ሰዎች በንስሐ ስላልታጠቡ ነው እንዲህ በብዛት ሲጮሁ የሚሰማቸው። በአምልኮት የተያዙ ሰዎች ይሄ ነው ስራቸው አንድ የሆነ እዚህ ናቸው ያሉ። ኃጢአታቸው ዕለት ዕለት እየተጣፈ ማንጣፈው ስትሉ እንደነገርኳችሁ ዕለት ዕለት የሚጠብቁ እረኞች እየወሰዱ ነው የሚያስገቡት ስራቸው እና ወልደው አከማችተውት ሰውም እየቀኑ እየሞተ እየሄደ እየገባ በቃ እንዲህ ብሎ ጓዛቸው ሞልቷል። ይሄ ነው አለ። ይሄን የሚያመልክ ነው አለ። ይሄ የሚብላለው ይሄን የሚያመልክ ነው አለ። እስከ መጨረሻው ድነት የለውም። እዚህ ወዲያ ነይች በስመ አብ ወልድ መንፈስ ቅዱስ። ቡና ራሱ ወድ ነበር፣ አትክልትም ነበር። እንደለኔ ቀርቶ ለልጆች መንጥሮ የሚያጠፋላቸው ነው ያሉት። ኢየሱ ቁርሱ በእይነት ተቀጥረው የሚሰሩት ግቢ የሚመቱት ቡና የሚያፈሉት ቁርስ የሚጋግሩት በየቤቱ ተቀጥረው ገብተው የሚያገለግሉት ሁሉ አብረው ጥላት መስለው ምስክር ሆነው የውኑ ሙቀጫ በባሉ የሚወቅጡት እዘው ጨብጠው እንደ ሳት እየነደደ እጃቸው አብረው ምስክር ሆነው አለ ዘዋጓዙ ጋር እና እኒህ ሰዎች አይደሉ። እኒህ ስለወዛ ጨመሩም ነበር ለብቻቸው ዝም ቤት ሆኑ አልኩት። ምስክር እንዲሆኑ ውስጥ በሰንበት የሚወቅጡት እጃቸው እየነደደ አታየውም እንዴ? ሳያው እጃቸው እየነደደ ሙቀጫው ማብረው እየነደደ በገንዘብ ተያዘው የሰሩት ስራ ይሄ ጨምሯቸዋል። አብረው ምስክር ሆነባቸዋል።